ቼጎቬራ ስብሐት ገብረ እግዚአብሔር የፊደል ካስትሮ ቀኝ እጁ ነው። ለኩባ ሕዝብ ነጻነት የተዋጋው ቼጎቬራ ትውልዱ ኩባዊ አይደለም፣ አርጀንቲናዊ ነው። በእነሱ አቆጣጠር 1928 የተወለደው ቼጎቬራ ጤነኛ ልጅ አልነበረም። መጥፎ የአስም በሽታ ነበረበት። አስም ሲነሳብህ መተንፈስ ይከለክላል፣ እፍን ያረጋሃል። የሚያይ ሰው ካሁን ሞተ እያለን እስኪጨነቅ ትወራጫለህ። ትንፋሽን ያህል ነገር ተከልክለህ የቁም ስቅላትህን ታያለህ። የሕፃኑ ቼ አስም ኃይለኛ ከመሆኑ የተነሳ አብዛኛውን ቀን አልጋ ውስጥ ነበር የሚውለው። ተራ ልጅ ቢሆን ኑሮ በሽታውን ሰበብ ሳይሆን ምክንያት አድርጎ ቤተሰቦቹ በቂ ሀብት ስለነበራቸው እያስታመሙት የሚያሳዝን በሽተኛ ሆኖ ይቀር ነበር። የቼ ገድል ግን ምን ይነግረናል? ልጁ መጽሐፎቹና የቤት ሥራዎቹ ከትምህርት ቤት እየመጡለት እያጠና የቤት ሥራውንም ሰርቶ ወደ አስተማሪዎቹ እየላከ አርመው እየላኩለት እንዲህ እየተማረ አደገ። በኋላም ከመንፈሱ ብርታት የተነሳ ከማንም ጤነኛ እኩል ተምሮ የሕክምና ዲግሪውን ተቀበለ። በኋላ በኩባና በሌሎቹም አገሮች በየጫካው፣ በየጋራው፣ በየሸንተረሩ፣ በየሜዳው ሲዋጋ በአንድ ትከሻው መትረየሱን በሌላ ትከሻው የሐኪም ቦርሳውን አንግቦ ነበር። ያ የአልጋ ቁራኛ ሆኖ ይቀራል ተብሎ የነበረው ልጅ ዓለም ራሷ የጠበበችው ይመስላል። ገዳዩ ቼጎቬራ መትረየሱ እስኪግል ሲታኮስ ሞት ሲያርከፈክፍ ይቆይና አንዱ መጥቶ ቁስለኛ በዛ ሲለው ሐኪሙ ቼጎቬራ ሞትን አውልቆ ሕይወትን ለብሶ የሐኪም ቦርሳውን አንጠልጥሎ ወደ ቁስለኞቹ ይሮጣል። ቦርሳው ውስጥ የአስም ማስታገሻም ይገኛል። በሽታው ሲነሳበት መተንፈስ እየተሳነው እየተጣደፈ ያወጣውና እንደ ፊኛ አይነት ባበጠው በኩል ሲጫነው በሌላው በኩል ወደ ጉሮሮው ውስጥ መድኃኒቱን ይረጭለታል። በሽተኛው ሐኪም ለሰው ፍቅር ሲል ሰውን የሚገድለው ቆራጥ ወጣቱ ዶክተር ቼጎቬራ የአርጀንቲና ፈላጭ ቆራጭ ዲክቴተር በነበረው በሁዋን ፔሮን ላይ ቅስቀሳ ያካሄድ ነበር። ግን ፔሮንን ተዋግቶ ለማሸነፍ ሁኔታዎች አይፈቅዱም ነበር። ግድ የለም፣ ጭቆናንና ብዝበዛን በብዙሃን ላይ የጥቂቶቹ መንቀባረርን ከአርጀንቲና ጠራርጎ ማስወጣት ካልሆነልን ከሌላ ሀገር እናጠፋዋለን፣ እስኪያጠፋን ድረስ እናጠፋዋለን። ቼ የኩባ ኮከብ አብረህ ተጥፋ። ዶክተር ቼጎቬራ በ1953 ወደ ጓቲማላ ሄደው የጃኮሞ አርቤንዝ ጉዝማንን የግራ ክንፍ ማለትም የድሃውን ወገን የሚደግፈውን መንግስት ለአንድ ዓመት አገለገሉ። በ1954 ቼ ወደ ሜክሲኮ ዘለቀና ከፊደል ካስትሮ ጋር ተገናኘ። ኮከባቸው ገጠመ። በታህሳስ 1956 ሁለቱና 80 ሌሎች ጓዶች የኩባን ሕዝብ ነፃ ለማውጣት የትጥቅ ትግልን ለመጀመር በመርከብ ወደ ኩባ ተጓዙ። ከ3 ዓመት ውጊያ በኋላ በጃንዋሪ 1 1959 ማለትም በእነሱ እንቁጣጣሽ የአሜሪካ ታማኝ አገልጋይና የኩባ በዝባዥ የነበረውን ባቲስታን አባረው በድል አድራጊነት ሃቫና ገቡ። ዶክተር ቼጎቬራ ለሚቀጥሉት 4 ዓመታት የኩባ ኢንዱስትሪ ሚኒስትር ሆነው የፊደል ካስትሮን ኮሚኒስት መንግስት በትጋት አገለገሉ። በ1985 ቼጎቬራ ከህዝብ ፊት ተሰወረ። ወደ ቦሊቪያ ዘልቆ አንድ ሽምቅ ተዋጊ ኃይል ማሰልጠን ጀመረ። በ1987 ሲአይኤ የአንክል ሳም የስለላ ድርጅት ቼጎቬራንና ጓዶቹን አስከበባቸው። ጀግናው ቼጎቬራ ተያዘና ተረሸነ። መቼም ቼጎቬራን ገደል ነው ብንል ማንም አያምነንም በማለት ሲአይኤ የቼጎቬራን ሬሳ ፎቶግራፍ አንስቶ በማሰራጨቱ ሸለለ፣ ኩኩሉ አለ። እናም የሶስተኛው ዓለም ወጣቶች አረሩ። የቼጎቬራ የህይወት ታሪክና አሟሟት ብዙ ሐሳቦችን ይቀሰቅሳሉ። ለምሳሌ የህንዱ ማህተማ ጋንዲ፣ የግብፁ ገማል አብደል ናስር፣ የቻይናው ማኦ ዜዱንግ፣ የቪየትናሙ ሆቺሚን፣ የሰሜን ኮሪያው ኪም ኢል ሱንግ፣ የኬንያው ጆሞ ኬንያታ እነዚህና ሌሎቹም ጀግኖች ነፃ አውጪዎች ይህን ክፍለ ዘመን አስጊጠውታል። ግን
ሁሉም ተዋግተው ነፃ ያወጡት የገዛ ሀገራቸውን ሰው ነው። ቼ ታዲያ ደረቱን ለጥይት አጋልጦ ተዋግቶ ነፃ ያወጣው የሌላውን ሀገር ህዝብ ነው። ጀግና ለእናት ሀገሩ ሲዋጋ ይሞታል። ቼ ግን ለሰው ሀገር ሲዋጋ ነው የተገደለው። ይህ ክፍለ ዘመን ማርክሲስት ሌኒኒስት ነን የሚሉ ኮሚኒስቶች በየፈርጁ ያፈራ ቢሆንም አፋችንን ሞልተን ሙሉ ማርክሲስት ነው ልንል የምንችለው ቼ ጉቬራን ነው። እሱም እንደ ካርል ማርክስ የአንድ ሀገር ሳይሆን የአንድ ዓለም የጭቆናና የብዝበዛ ስርዓት አስቆጥቶት በዓለም አቀፍ ደረጃ ሊዋጋው የተነሳ ጀግና ነው። አስከፊው ስርዓትም የአገር ድንበር አይወስነውም። የቼ ጉቬራን ውጊያም የአገር ድንበር አይከልለውም። ባለፋኖሱ ዲዮጋን የየትኛው ሀገር ዜጋ ነህ ሲሉት የዓለም ዜጋ ነኝ አለ ይባላል። ቼ ጉቬራም የዓለም ዜጋ መሆኑን በደሙ አስመስክሯል። የቼ ታሪክ የኩባ ኮሚኒስት ፓርቲ ከሌሎች ኮሚኒስት ፓርቲዎች በጣም የተለየ መሆኑን ወለል አድርጎ ያሳያል። ለምሳሌ የሶቪየት ህብረት ኮሚኒስት ፓርቲን ብንመለከት ጸረ አብዮት ኃይላትን ድል ያደረገው ሊዮን ትሮትስኪን ጆሴፍ ስታሊን ከሀገር አባረረው። ትሮትስኪ በስደት በሜክሲኮ ሲኖር ተገደለ። የስታሊን እጅ አለበት ሲባል ነበር። የቻይና የመከላከያ ሚኒስቴር የፖሊት ቢሮ አባል ጓድ ሊዮ ሻኦቺ በአውሮፕላን ሊያመልጥ ሲሞክር የነማኦ ዜዶንግ ወገኖች ተኩሰው ጣሉት። ማለትም አብዛኛውን ጊዜ የነበረውን ስርዓት እስኪገለብጡ ድረስ ኮሚኒስቶች እርስ በርስ ሲበዛ ይተማመናሉ። ስልጣን ከያዙ በኋላ ግን የመጋጨት፣ የመፈራራት፣ በአይነ ቁራኛ የመጠባበቅ፣ የመገዳደል ጠባይ ይታይባቸዋል። በቃኝ ብሎ ፓርቲውን ጥሎ መውጣት ያስገድላል ወይም ያሳስራል። ሚስጥር እንዳይወጣ ሲባል ነው ይባላል። የኩባ ኮሚኒስት ፓርቲ ግን ስልጣን ከያዘ በኋላም አባላቱ እንደ ቀድሞ የሚተማመኑ ጓዶች እንደሆኑ ቀጥለዋል። በቼ ጉቬራ እንዳየነው ጓዶች ቦሊቪያ ስራ ይጠብቀኛል ይቅናህ በሉኝ ብሎ ተሳስሞ መለያየት ይቻላል። ለመሆኑ ቼ ጉቬራና ፊደል ካስትሮ ሲለያዩ ምን ተባብለው ይሆን? አርጀንቲናዊው የኩባ ኮከብ የቦሊቪያ መስዋዕት ሆነ አልኳችሁ እንጂ ልጽፍ ያሰብኩት እንደሚከተለው የሚጀምርና በዚያው ቅኝት የሚቀጥል የስድ ንባብ መወድስ ወይም መልክዓ ቼ ጉቬራ ወይም ገድለ ቼ ነበር። ቅዱስ ቼ ገና በሕፃንነታቸው መላከ ሞት ከጌታው ከሰይጣን ተልኮ መጣባቸው። የስትንፋስ ተቃራኒ የሆነውን አሽከሩን አስመልኮ ያለ የሌለውን አየር ከሳምባቸው ሳብ ምጥጥ አድርጎ ወስዶ ናኒድ ሰዓቱ ደረሰ አላቸው። ሕፃኑ ቅዱስ ቼ ሳምባቸውን በመንፈሳቸው ጽናት ለጊዜው ከሥራ አሰናበቱ። እነሆ ሞትን እምቢባዩ መልአከ ሞትን አካልቦ ግራ ጋብቶ አሰናባቹ አቦይ ጣዲቁ ወገናቸውን መሳያቸውን ብጤያቸውን ያውቃሉ። እሳቸው ግብጽ ተወልደው ወደ ጎጃም መጥተው ለምድረ ጎጃም 50 ዓመት ተዘግዝቀው የጸለዩት አይደሉምን? ጎጃምን እንደ ኩባ እንቁጠረው። ቀጥለውስ አባይን ተሻግረው ዝቋላ ድረስ መጥተው ሌላ 50 ዓመት ለተቀረችው ምድረ ኢትዮጵያ እግራቸው ትልቅ ዛፍ ቅርንጫፍ ላይ በሐረግ ታስሮ እሳቸው ቁልቁል ተንጠልጥለው የጸለዩላት አይደሉምን? ስለዚህ የመንፈሳቸውን ጽናት ለቼ ላኩለት። ሕፃኑ ቅዱስ ቼ መልአከ ሞትን እንዲህ አለው፣ አልሄድም፣ የሚጠብቁኝ ሥራዎች ስላሉ አድጌ እነሱን እስክፈጽም አልመጣልህም፣ ተስፋህን ቁረጥ። መልአከ ሞት ከመቶዎች ዓመታት በፊት ዝቋላ ተራራ እንደዚህ እንዳሁኑ አንዲት ነፍስን ከምድር ወደ ሰማይ ለማድረስ ወርዶ ያጋጠመው ያ የአቦዬ እምቢታ ታወሰውና ታወቀው። በነገራችን ላይ ቼ ጉቬራ በኩባ ተልኮውን ፈጽሞ ወደ ቦሊቪያ ሲሄድ ፊደል ካስትሮ ሲሰናበተው ምን ተባባሉ ይሆን? ምናልባትም ቁም ነገሩ እንዲህ ሳይል አይቀርም። አቤት እኔ እናንተ ምንኛ ድንቅ ጉዞ አብረን ተጓዝን፣ እንኳንም አብረን ተጓዝ ነው። የወደፊቱን ማን ያውቃል? ይቅናህ፣ አስታ ላ ቪስታ ማለትም እንገናኛለን። አልተገናኙም እንጂ። ቼ ጉቬራ በቦሊቪያ ከሞተ በኋላ እነ ፊደል ካስትሮ በኩባ የግንባታ ስራቸውን ቀጠሉ። አሜሪካም ማዕቀብ ጥላ አላስኖር ማለቷን ቀጠለች። አንክል ሳም ለኩባ የ95 ማይልስ ቅርበት ባላት በማያሚ ከተማ ሬዲዮ ሆዜ ማርቲ የሚል ከፈተ። ሆዜ ማርቲ በኩባ ሕዝብ እጅጉን የሚወደድ ደሴቲቱን ከስፓኝ ግዛት ነፃ ያወጣ ጀግና ነው። በሱ ስም የተቋቋመው ይህ የሲአይኤ እጅ ያለበት ሬዲዮ ጣቢያ የሚያሰራጨው ወደ ኩባ ሲሆን ዓላማውም የኩባ ሕዝብ የካስትሮን መንግስት እንዲገለብጥ ቅስቀሳ ለማካሄድ ነበር። አንክል ሳም በሌላ ሀገር ጉዳይ ጣልቃ ስለማይገባ የራዲዮ ሆዜ ማርቲ ሰራተኞች በሙሉ
ኩባውያን ናቸው። የነ ካስትሮን መንግስት ጠልተው ወይ ፈርተው ወደ ዩናይትድ ስቴትስ የፈለሱ ኩባውያን። ከነዚህ ኩባውያን አንዱ ግን የኩባ መንግስት ደህንነት ድርጅት ማለትም የስለላ ድርጅት አባል መሆን አለበት። ምክንያቱም ሬዲዮ ሆዜ ማርቲ የኩባን ህዝብ ሊያደናግርና ሊያወናብድ የሚችል አደገኛ ውሸት የተቀመመበት ፕሮግራም ከረጅም ዝግጅት በኋላ ተጠናቆ ወደ ኩባ ሊሰራጭ ሲሆን ልክ በቀጠሮ ይመስላል የነ ካስትሮ ቴክኒሻኖች ጃም አደረጉት። ጃም ማድረግ ለኔ በማይገባኝ ዘዴ በብዙ የኤሌክትሪክ ኃይል በመጠቀም ያ ራዲዮ ፕሮግራም በዚህ እንዲደመጥ በማንፈልግበት አካባቢ ሊደመጥ እንዳይችል ማድረግ ነው። አንድ ሙሉ ፕሮግራም እንደዚህ ጃም ማድረግ በኩባ የኢኮኖሚ አቅም ሲታይ በጣም ብዙ ወጪ ይጠይቃል። በየቀኑ ሊደረግ አይችልም። ጎጂ ሊሆን ይችላል ብለን የምንገምተውም ብቻ ነው ጃም የምናረገው። ግን ጃም ለምን እናረጋለን? ምክንያቱም ለኩባ ህዝብ እውነቱን መናገር ብቻ አይደለም ተግባራችን። ህዝቡን ከመርዘኛ የጠላት ውሸትም ልንጠብቀው ይገባናል። በቂ ችሎታና ስልጠና ያለው አንድ ጥይት ጋዜጠኛ ግማሽ ውሸቷን ከግማሽ እውነት ጋር እየቀላቀለ የአድማጮቹን እምነት ለመስረቅ ይችላል። ባያሳምን እንኳን ጥርጣሬን ያሳድራል። አንድ ቀን የኩባ ህዝብ ከማያሚ በአየር የመጣ ከርቶ የነበረ ኩባዊ ሃቫና አየር ማረፊያ ከጋዜጠኞች ጋር ሲነጋገር በቴሌቪዥን ይመለከታል። ጥቂት ቀደም ብሎ የዚህ ሰው በዚህ ሰዓት መምጣት ተነግሮ ስለነበር አሁን ሰውየውን ብዙ ሰው ከቦታል። ቃለ ምልልስ ነው በሰውየውና በጋዜጠኞቹ መሃል። ሰውየው የሬዲዮ ሆዜ ማርቲ ዳይሬክተር ወይም ክፍል ኃላፊ ነው። ማለት የነ ካስትሮ መንግስት ጠላት። ያን ጊዜ በቤይ ኦፍ ፒግስ ውጊያ ጊዜ ከሀገር ሸሽቶ አሜሪካ ገብቶ እንጀራውን አብስሎ ምናልባት እስካሁን አሜሪካዊ ዜግነት ሳይሰጡት አልቀሩ። ማነውት? እኔ ገሌ ነኝ። የሬዲዮ ሆዜ ማርቲ። ሬዲዮ ሆዜ ማርቲ የጠላቶቻችን ሬዲዮ እኮ ነው። ለምን አሜሪካ ገቡ? አገሬን ለማገልገል። የማን ነው አይን አውጣ ብለው እየተናደዱ ነው እዚያ የከበቡት ሰዎች። የቱን አገረውን? ኩባን ነዋ። ሌላ ምን አገር አለኝ? ለጠላቶቹ በመስራት ኩባን ያገለግሏታል። እስቲ ያብራሩልን ባክዎትን። ጠላቶቿን የማገለግል መስዬ እዚያ ሁኜ ጊዜን ስጠብቅ ነበር። ይህ ፕሮግራም ሲተላለፍ ኩባን ይጎዳታል ብዬ የምገምተው ፕሮግራም ሲመጣ ባለኝ ቦታና ስልጣን ተጠቅሜ ያንን ተቀርጾ ሊተላለፍ ዝግጁ ሆኖ የተቀመጠውን ፕሮግራም ሰርቄ በእሳት ማቃጠል። ከዚያማ ሲአይኤ ሳይነቃብኝ ወደ አገሬ። ይኸውና ከብዙ ናፍቆት በኋላ አገሬ ገባው። ይሄን እንዴት ልናምን እንችላለን? እስር ቤት የሚጠብቀውት አይመስሎትም? በጭራሽ። ከዚህ ታዝዤ ሄጄ ነው እኮ። እኔ ገሌ የኩባ መንግስት ደህንነት ድርጅት የውጭ ኦፕሬሽን ክፍል አባል ነኝ። ዘይገርም ነገር። ሲአይኤን ምንኛ ይገርመው። አስታ ላ ቪስታ።